ሰላም ጤና ይስጥልኝ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ባለፉት ጥቂት ሰዓታት ውስጥ በአውሮፓ እግር ኳስ የዝውውር ገበያ ላይ መላውን ዓለም ያናወጠ እጅግ አስገራሚ ሰበር ዜናዎች ወጥተዋል። ታዋቂው ጋዜጠኛ ፋብሪዞ ሮማኒዮ እና ክለቦቹ በይፋ ያረጋገጧቸው መረጃዎች የክረምቱን ዝውውር ወደ ሌላ ምዕራፍ አሸጋግሮታል። በመጀመሪያም በማንቸስተር ዩናይትድ ቤት ይፋ የተደረገውን ታላቁ ፍርሚያ የተጫዋቹ ስሜትና ማይክል ካሪክ የገነቡት አዲስ የተስፋ ኃይልን እንመለከታለን። በመቀጠልም በኤንደርሰን ዝውውር መስተጓጎል ማግስት ዩናይትዶች በድንገት የፈጸሙትን ሌላ አስገራሚ የሄር ዊጎ ስምምነት በጥልቀት እንፈትሻለን። እንዲሁም በአርሰናል ቤት የፕሪሚየር ሊጉን ሻምፒዮን ስብስብ ለመገንባት የተወሰነውን የመጀመሪያውን ትልቅ የኮከብ ሽያጭና ይህን ተከትሎ ክለቡ ያዘጋጀውን የ300 ሚሊዮን ፓውንድ እቅድ በዝርዝር እንቃኛለን። አሁን ቀጥታ ወደ ማንቸስተር ዩናይትድ ሰፊና ታሪካዊ የዝውውር ትንታኔ እናልፋለን። በአትላንታው አማካይ ኤንደርሰን የሕክምና ምርመራ ላይ በተፈጠረው ስጋት መስተጓጎል ምክንያት ኤኒዮስ እና ማይክል ካሪክ በፍጥነት ወደ ሌላ አማራጭ ፊታቸውን አዙሯል። ፋብሪዞ ሮማኒዮ በሰጠው እሳታማው የሄር ዊጎ መረጃ መሰረት ዩናይትዶች የአስቶን ቪላውን የ29 ዓመት አማካይ ዩሪ ቴልማንስን በ41 ሚሊዮን ዩሮ የውል ማፍረሻውን በመክፈል ዝውውሩ ሙሉ በሙሉ አጠናቋል። ከቤልጂየም ብሔራዊ ቡድን ጋር ከዓለም ዋንጫ የተሰናበተው ቴልማንስ በነገው ዕለት በካሪንግተን የሕክምና ምርመራውን ያደርጋል። በተጨማሪም ማይክል ካሪክ የተከላካይ ክፍሉን ለማጠናከር የኒውካስትሉን የግራ መስመር ተከላካይ ሉዊስ ሆልን የክረምቱ ዋና የመከላከል ኢላማም አድርጎት ድርድሩን ቀጥሏል። የማንቸስተር ዩናይትድ ድንቅ የዝውውር ውሳኔ ግን በዚህ አላበቃም። የቀያይ ሰይጣናቱ ቤት ባለፉት ጥቂት ሰዓታት ውስጥ ታላቅ የምስራችም ይፋ አድርጓል። ብራዚላዊውን ድንቅ አማካይ አንድሬ ሳንቶስም ከቼልሲ በ48 ሚሊዮን ፓውንድ ቋሚ ክፍያና በ2 ሚሊዮን ፓውንድ ተጨማሪ ማሟያ በጠቅላላው 50 ሚሊዮን ፓውንድ በይፋ ማስፈረማቸውንም አረጋግጧል። የ22 ዓመቱ ሳንቶስ እስከ ሰኔ 2031 የሚያቆየውን የ6 ዓመት ውል የፈረመ ሲሆን የቀድሞ የቡድን አጋሩ ኮል ፓልመርም እንዴት ያለ ድንቅ ተጫዋች ነው፣ መልካም እድል ወንድሜ በማለት መልካም ምኞቱን ገልጾለታል። አንድሬ ሳንቶስ በሰጠው የመጀመሪያ ይፋዊ አስተያየት ማንቸስተር ዩናይትድ የዓለማችን ትልቁ ክለብ ነው፣ እዚህ በመሆኔ በጣም ደስተኛ ነኝ። እናም የክለቡን ታሪክ አካል መሆን እፈልጋለሁ። እንደ አማካይ ተጫዋችነቴም ከማይክል ካሪክ የመማር እድል ማግኘቴ የእግር ኳስ ሕይወቴን ወደ ቀጣይ ደረጃ ለማሸጋገር ትልቅ በር ነው በማለትም አስተያየቱን ሰጥቷል። በመቀጠል ደግሞ ወደ አርሰናል ወቅታዊ እቅዶችና የዝውውር መረጃዎችን እንሻገራለን። በመድፈኞቹ ቤት ትልቅ የክረምት ማጽዳት ስራም ተጀምሯል። አሰልጣኝ ማይክል አርቴታ የፕሪሚየር ሊጉ ዋንጫ ያነሳውን ስብስብ መልሶ ለመገንባት የመጀመሪያውን ትልቅ ሽያጭም ፈጽሟል። ቤልጂየማዊውን የፊት መስመር ተጫዋች ሊያንድሮ ትሮሳርድ ወደ ቱርኩ ቤሽኪታሽ ለመዘዋወር ሙሉ በሙሉ ተስማምቷል። ፋብሪዞ ሮማኒዮ እንዳረጋገጠውና አርሰናል ባለፈው ሳምንት የተቀበለው ይህ ስምምነት 18 ሚሊዮን ዩሮ የወረደ ክፍያ ሲኖረው ተጨማሪ 2 ሚሊዮን ዩሮ ደግሞ በተለያዩ ማሟያዎች መልክ ለለንደኑ ክለብ ገቢ የሚደረግ ይሆናል። ትሮሳርድ እስከ 2029 ዓመተ ምህረት የሚያቆየውን የ3 ዓመት ውል ለመፈራረም እናም የሕክምና ምርመራውን ለማድረግ ነገ ወደ ኢስታንቡል ይበራል። ይህ የትሮሳርድ ሽያጭ ለአርሰናል የፋይናንስ ሚዛን መስተካከል ትልቅ እገዛ የሚያደርግ ሲሆን ክለቡ ለፊት መስመር አብዮት ላቀደው የ300 ሚሊዮን ፓውንድ አጠቃላይ ወጪ መንገድ ይከፍታል። አርሰናል ትሮሳርድን አንዴ ከሸኘ በኋላ ድርድሩን በፍጥነት ወደ ክለቡ ብሩዥ ክንፍ ተጫዋቹ ክሪስቶስ ለማዞር ተዘጋጅቷል። በሌላ በኩል ዴቪድ ኦርንስታይል ይፋ እንዳደረገው የኒውካስትሉ ብሩኖ ጉማሬሽ በክለቡ ደስተኛ ባለመሆኑ ወደ አርሰናል ለመዘዋወር በይፋ ጠይቋል። ኒውካስትል ተጫዋቹን ለማቆየት ቢፈልግም የአርሰናል ፍላጎትና የተጫዋቹ ግፊት ዝውውሩን ሊያፈጥነው ይችላል። በተጨማሪም አርሰናል ለአስቶን ቪላ ሞርጋን ሮጀርስ እና ለጁሊያን አልቫሬዝ የሚያደርገውን ድርድር በአዲስ መልክ ለመቀ
በመቀጠል የትሮሳርድን ይፋዊ ስንብት እየጠበቀም ይገኛል። ክለቡ ከዚህ ቀደም ግብ ጠባቂውን ኤላን ሚለርን በነፃ ዝውውር ማስፈረሙም ይታወሳል። የተከበራችሁ የስፖርት ቤተሰቦች የዘንድሮው የክረምት ዝውውር ሁለቱንም ታላላቅ ክለቦች ወደ አዲስ የታሪክ ምዕራፍ የሚያሸጋግር ይመስላል። ማንቸስተር ዩናይትድ አንድሬ ሳንቶስን በይፋ አስፈርሞ ዩሪ ቴልማንስንን ደግሞ ለሕክምና ምርመራ ማቅረቡ የአማካይ ክፍሉን ለማጠናከር ያላቸውን ቁርጠኝነትም ያሳያል። በአንጻሩ አርሰናል ትሮሳርድን ሽጦ ጁሊያን አልቫሬዝን እና ቦርኖ ጉማሬሽን ለማምጣት የሚያደርገው ዝግጅት የሊጉን ዋንጫ ለመከላከል ያለውን ቁርጠኝነትም ይመሰክራል። ታዲያ እናንተ ምን ታስባላችሁ? የማንቸስተር ዩናይትድ የአንድሬ ሳንቶስ እና የዩሬን ቴልማንስን ዝውውር ክለቡን ምን ያህል ያጠነክረዋል? በአርሰናል በኩል የትሮሳርድ መሸጥ ትክክለኛ ውሳኔ ነው? ክለቡስ ጁሊያን አልቫሬዝን ማስፈረም ይችላል? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ